ያ ጀማ ማንቸስተራውያን ይላል የዓመቱ ምርጥ ዝውውር የኔ የጨጓራ ሐኪም ዶክተር ሴኒ ላመንስ የዓመቱ ምርጥ ዝውውር ተብሏል። አባቴ አልሐምዱሊላህ በሉ። አጠ መጀመሪያ ፈጣሪና መስገን አልሐምዱሊላህ። ያን የሸይጣን ልጅና ኦማር ደሚር የቱርክ አክተር ለአምና ለሁለት እያስለጠለጡ የፉን ሲያስለጠልጡ ነበር። ፈጣሪ በቃህ ብሎ እንግዲህ ሴኒ ላመንስ ልኮልኛል የዓመቱ ምርጥ ዝውውር። እንግዲህ ተመልሼ እመጣለሁ ትልቁ ይሆናል። ኦናና አይነን ነው መወጋለ ብቻ ይመቸን። ኮፒ ሊንክ ኢንተረክ ቪዲዮ ወዳችኋለሁ። አጨብጭብ። የዓመቱ ምርጥ ፈራሚ የፕሪሚየር ሊጉ ሴኒ ላመንስ። ሴኒን ደግሞ ፕሪሚየር ሊጉ ነው አናውን ሲያደርገው። እዚህ እንትን ውስጥ እንግዲህ እነ ጆ ፔድሮ ነበሩ፣ እነ ቪክተር ኮሬሽ ነበሩ፣ እነ ዣካንም ጨምሮ 6 ነው 8 የሚያክሉ ተጫዋቾች ነበሩ። ግን ሴኒ ላመንስ የዓመቱ ምርጥ ፈራሚ ነው። ህይወታችንን ቀይሮታል ስንል ዝም ብሎ አይደለም፣ ፕሪሚየር ሊጉ ራሱ ተራርቶታልና እንደ ሴኒ ላመንስ በፕሪሚየር ሊጉ ማለት ነው ጎል የሚሆኑ ኳሶችን ሴቭ ያደረገ በረኛ የለም። ቁጥር 1 በረኛ ሴኒ ላመንስ ነውና ቀላል ቁጥር አይደለም። በሚቀጥለው ዓመት እንጠብቅሻለን። ጸዴ ፊርማ ነው። ስለ ሴኒ ላመንስ ያላችሁን ኮሜንት ላይ ፍቅራችሁን እስቲ ፎሎ ማድረግ እንዳረሱ። ቤልጂየማዊ የ23 ዓመት የማንቸስተር ዩናይትድ ግብ ጠባቂ የሆነው ሴኒ ላመንስ የያዝነው የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ፈራሚ ተብሎ ተመርጧል። ይሄ ምርጫ በርካቶችን እያነጋገረም ይገኛል ማለት ነው። ከዚህ ምርጫ ውስጥም እንግዲህ ሊስት ውስጥ የነበሩ ተጫዋቾች እንደነ ራያን ቸርኪ እንዲሁም ደግሞ ሴሜኒዮ፣ ጃኦ ፔድሮ፣ ቪክተር ዮኬሬሽ፣ ትሩፌት የመሳሰሉ ተጫዋቾች ነበሩ ማለት ነው። ከዚህ በተጨማሪም ግን የበርካቶችን ትኩረት የገዛው ግራኒት ዣካ በዚህ ምርጫ ውስጥ አንደኝነት መመረጥ ነበረበት የሚለው ነበረ ማለት ነው። ያው ግራኒት ዣካ ገና በመጣበት የውድድር ዓመት አዲስ አዳጊውን ሰንደርላንድ በአውሮፓ መድረክ እንዲጫወቱ ማብቃቱ ለአዲስ አዳጊ ቡድን ትልቅ ስኬት ነው ተብሎ ይታመናል ማለት ነው። ታዲያ በዛ ቡድን ውስጥም አምበል ሆኖ ቡድኑን በሚደንቅ ብቃት የውድድር ዓመቱን ይዞ የተጓዘው ግራኒት ዣካ አለመመረጡ እንግዲህ እያነጋገረ ይገኛል። ሴኒ ላመንስ በያዝነው የውድድር ዓመት ወደ ማንቸስተር ዩናይትድ በ21 ሚሊዮን ዩሮ ከሮያል አንትዌርፕ መጥቶ እንግዲህ እጅግ በጣም ድንቅ እንቅስቃሴን አሳይቶ ሙሉ የውድድር ዓመቱን ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ ከ2 ዓመት በኋላ እንዲመለሱ ማድረግ ከቻሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ለማንኛውም እናንተስ በዚህ ምርጫ ላይ ሴኒ ላመንስ ከግራኒት ዣካ በላይ የሚገባው ተጫዋች ነው ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ትዝ ይለኛል እኔ ሮያል አንትዌርፕ እያለ ጭራሽ ስለማላቀው ማርቲኔዝ ማለት ነው ያስቶን ቪላው ለሊቻ ራሱ ነግሮት ነበር ዩናይትድ መግባት እንደሚፈልግ በጣም በቃ ግልጽ ሆኖ ነበር። እንደውም የኡናይ ኤምሬ ፍላሽ ኢንተርቪው ታስታውሳላችሁ፣ ብስጭት ብሎ ቤንች አርጎት ቢሾፕ እያለ የሆነ ነገር ሲጠይቀው ስለማርቲኔዝ ቢሾፕ ይላታል ስለ ቤንቹ በረኛና እኔ ጨራሽ እንዲመጣ አልፈለኩም ነበር። እንዴት ይሄን የመሰለ ድልና ባክናል። ምክንያቱም በረኛ ማለት በጣም ወሳኝ ነው። ራያን አይታችሁታል የት እንዳደረሳችሁና መቶ ግን ወደድኩት። በጣም የሚችል ፊውቸር ያለው ወጣት ጀግና ረጅም አማላይ ሁሉንም ነገር ያሟላ ግብ ጠባቂ አግኝተናል። ሴኒ ላመንስ ትራንስፈር ኦፍ ዘ ሲዝን አሸናፊ ሆኗል። ባርክሌስ ያዘጋጀው አዲስ ውድድር ነው። ይመቸው። ለዩናይትድ ደጋፊ ደስ የሚያሰኝ ዜና ማለት ነው። ሴኒ ላመንስ ሳይኒንግ ኦፍ ዘ ሲዝንን አሸንፏል። እኔ ባለፈው ይላችሁ ሴኒ ላመንስ ነው ሞር የተሻለ ያሳለፈው ስል ለቲም ወግኜ ነው የመሰላችሁ፣ ግን አይደለም። ይኸውላችሁ ሌሎቹ አሪፍ ሲዝን አላሳለፉም ሳይሆን ንጽጽር ነው የሚታየውና ሴኒ ላመንስ ነው የተሸለመው። እንግዲህ ኦፊሻሊ የሳይኒንግ ኦፍ ዘ ሲዝንን ያሸነፈው ሴኒ ላመንስ ነው። እጩዎቹን ባለፈው ዝርዝር አድርጌላችሁ ነበረ። ይሄ በረኛ ጊዜ ተሰጥቶት ተከላካዮቹ ተሟልተውለት ምን አይነት ድንቅ በረኛ ሊሆን እንደሚችል እንግዲህ እናንተ ገምቱት። አካውንቴ በቦክስ ተመቷል። ጨቆርሳ ምናምን ያልተመታው ነገር የለም። ኮፒ ሊንክ አድርጉት ካላረጋችሁትም በቃ ምንም ሰው ማስቸገር አልወድም። እኔ ይመቻችሁ። በጣም ልክና እውነት የሆነ ነገር ነው እንግሊዝ ፕሪሚየር ሊግ አሁን ይፋ ያደረገው። ምን አትሉም? ሴኒ ላመንስ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ፈራሚ ወይም ደግሞ የዓመቱ ምርጥ ዝውውር በፕሪሚየር ሊግ ሴኒ ላመንስ እንደሆነ ይፋ አድርጓል። እውነት ነው። እንደ አንድ ዩናይትድ ደጋፊ በበረኛ ምን ያህል ስንሰቃይ እንደነበረ ይታወቃል። ቢሆንም ግን በፕሪሚየር ሊጉ ሴኒ ላመንስ እነማንን በልጦ ጥሩ ፈራሚ እንደሆነ በምናውቅበት ሰዓት ማን ነው ቪክተር ዮኬሬሽ፣ ጃኦ ፔድሮ፣ ራያን ቸርኪ የመሳሰሉትን ተጫዋቾች በልጦ ነው እንግዲህ ሴኒ ላመንስ የእንግሊዝ ፕሪሚየር ሊጉ የዓመቱ ምርጥ ፈራሚ ተባሉ። ለኛ ምን ያህል ቤተሰብ ምን ሲዝናችን እንዴት እንዳሳመረልን ይታወቃል። ቀና በርከት ያሉ አመታትን ከሴኒ ላመንስ ጋር እናሳልፋለን። ዌልደን ብለናል። ቤተሰብ ሀሳባችሁን ሼር፣ ኮፒ ሊንክ እንዳይረሳ።